ጸጉራችሁን ለማሳደግ የሚጠቅማችሁ ቅባት እንዲሁም ደግሞ ሽበት እንዲቀንስላችሁ ጸጉራችሁ እንደኔ እንደዚህ ያማረ እንዲሆንላችሁ ይረዳችኋል። በእርግጠኝነት እውነት ጸጉሬን ሳየው በነገራችን ላይ ውበት አለው ጸጉሬ። እግዚአብሔርን በጣም ነው የወደድኩት። እዚች ጋር በነገራችን ላይ ታጥቤ ውህድ ተቀብቼ ታጥቤ ነበር። ከዛ በኋላ ነገር ግን ውህዱን አለቀኩላችሁ፣ እለቅላችኋለሁ በሚቀጥለው። ከታጠብኩ በኋላ ነው እንደዚህ እየተቀባው የቀረጽኩት ማለት ነው። እና ጸጉሬ እርግጥ አምሮበታል። እንደዚህም ደግሞ ቁጥርጥር ብሏል። በጣም ምርጥ ውህድ ሰርቻለሁ። እሱን ይዤላችሁ እመጣለሁ፣ በቀጣይ እለቅላችኋለሁ። እና ዛሬ ግን ለየት በጣም ምርጥ ቅባት ነው የሰራሁት። ትወዱታላችሁ እናንተም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። እንግዲህ ላይክ፣ ሼር፣ ኮመንት እያደረጋችሁ ለምታበረታቱኝ እንዲሁም ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ ማለት ነው። እና እዚች ጋር የተጠቀምኩት አንድ ማንኪያ ቁርንፍድ ተጠቅሜያለሁ። ይሄን ቅባት ለሰው ስጦታ ነው የሰራሁት። ከሳሙናው ጋር አንድ ላይ ነበር የሄደውና ነገር ግን ቪዲዮውን ደግሞ አልለቀኩትም። ዛሬ ገና ነው ልለቅላችሁ ያሰብኩትና ለምን አልለቅላችሁም ይሄ ስለምን ይቅር ብዬ እኔም ደግሞ ስሰራም ደግሞ ቀርጬዋለሁና እዚች ጋር የተጠቀምኩት እንትን ተጠቅም ያለው ሮዝሜሪ፣ የደረቀውን ሮዝሜሪ ተጠቅም ያለው። እናንተ ፍረሽ ካላችሁ መጠቀም ትችላላችሁ። ከዛ በኋላ ጥቁር አዝሙድ ግማሽ ማንኪያ የሚሆን ነው የተጠቀምኩት። ከዛ አንድ ላይ መፍጨት ትችላላችሁ በመፍጫ። ነገር ግን መፍጫ በየቤቱ ላይኖርም ይችላል። በነገራችን ላይ መፍጫ ደግሞ ከሌላችሁ እርግጥ መፍጫ የሚጠፋበት ቤት አለ ብዬ ባላስብም ግን ወደ ሌላው ላይኖረውም ይችላል። ስለዚህ ባለን ነገር ደግሞ እኔ ሁሌም እሰራዋለሁ። እዚች ጋር በፕላስቲክ ብቻ አድርጋችሁት ከዛ በኋላ መቀጥቀጥ በሱ መፍጨት ማለት ነው። ኑሮ በዘዴ ትላላችሁና እዚች ጋር በሱ ነው በእንትን ነው በእንጨቱ ቅጥቅጥ ስታረጉት ድቅቅ ይላልና ያው እኔ ከካሜራ ጀርባ በደንብ ነው የቀጠቀጥኩት። በዚህ አጋጣሚ እዚች ጋር ግን አሳይቻችኋለሁ ለእናንተ ለምን በደንብ ስቀጠቅጥ ያው እንትን ምሰራበት ጣውላውን እንዳይሰበር ብዬ ከታች ከመሬት አብርጄ ቀጥቅጬዋለሁ። ከዛ በኋላ እንደዚህ ከቀጠቀጣቶች ቹት በኋላ ራሱ ድቅቅ ይልላችኋል። እናንተ ግን በምትፈልጉት ልክ በምትፈልጉት እንትን መፍጨት ትችላላችሁ። እንደነገርኳችሁ በጣም ቀላል ነው። ማመስም ይቻላል። ዛሬ ግን አላመስኩትም። ምናልባት ሲታመስ አንዳንዴ የጥቁር አዝሙዱ ሽታ በጣም ጎልቶ ይወጣል እና ምናልባት ደግሞ እኔ ስጦታ ልሰጠው ስላሰብኩኝ ስለዚህ ሽታው ምናልባት እኔ እንደምወደው ሌላ ሰው ደግሞ ላይወድ ይችላል። ለምሳሌ እኔ እንደሰራሁት የኔ የሚመቸኝን እናንተም ላይመቻችሁ ይችላል። ነገር ግን በሚመቻችሁ ነገር መስራት ትችላላችሁ። በሚመቻችሁ ቅባት እንደዚህ ድቅቅ ብሎልኛል። የምፈልገው አይነት ሆኖልኛል። እዚች ጋር ሳህን አመጣውኝ በማስቀመጫ። እናንተ በማንኛውም ነገር ማድረግ ትችላላችሁ። እንደነገርኳችሁ ለሌላው የሚመቸው ለሌላው ላይ መቼ ይችላልና ለቻናሌ ግን አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ፣ ደግፉኝ፣ ደገፍ አድርጉኝና ደገፍ ገፍ አድርጉኝ ማለት ነው። ሰብስክራይብ አድርጉኝ፣ አበረታቱኝ። እዚች ጋር የተጠቀምኩት ኤክስትራ ቨርጂል ኦይል ነው የተጠቀምኩት የወይራ ዘይት ማለት ነው። እና እናንተ ግን ያላችሁ ቅባትም ካላችሁ መጠቀም ትችላላችሁ። ቅባትም አለ። በዚህ አጋጣሚ በጣም ጥቁር አዝሙድ ለሽበት በጣም ምርጥ ነውና ጸጉራችሁ ጥቁር ሆኖ እንዲሁም ደግሞ ከለሩ ያማረ ሆኖ እንዲወጣ ያደርጋልና እንዲሁም ደግሞ ቁርንፍድ ደግሞ በጣም ጸጉር ያሳድጋል። የደም ሴላችንን ወይም ደግሞ የደም ሴላችንን እንዲንቀሳቀስ ያደርገዋልና ቁርንፍድ በጣም ኃይለኛ ነው። በዚህ አጋጣሚ በብዛት ከምንጠቀም ደግሞ በትንንሹ ብንጠቀም በጣም እየተመረጠ ነው። ያው ብዙ ዶክተሮችም ያብራራሉ። ነገር ግን ቅባትም ራሱ የቁርንፍድ፣ የጥቁር አዝሙድ፣ የሮዝሜሪ ቅባት በጣም ውድ ነው የሚሸጡት። እውነት ለመናገር የምር በጣም በውድ ዋጋ ነው የሚሸጡት። ስለዚህ በውድ ዋጋ ከሚሸጡት ደግሞ እነዚህ እኛ ቤት ውስጥ እንደዚህ ሰርተን ብንጠቀም ውጤታማ እንሆናለን። ወጪያችንን እንቆጥባለን። በዚህ አጋጣሚ እዚች ጋር ዝንጅብል አለበት። በቀደም የሰራው ቅባት ነበርና እሱን ጨምሬዋለሁኝ ማለት ነው። ከታች ያጠለልኩት አስቀምጬው ነበር። ከዛ እሱን ጨምሬዋለሁ። ያው በካሜራ አላስገባሁትም እንጂ በዚህ መልኩ እስቲም አድርገዋለሁ። ከዛ በኋላ ውሃ እንትን ብዬ እስቲም ብታደርጉት አሪፍ ነው። ባታደርጉትም ደግሞ እንደዚሁም ማስቀመጥ ይቻላል።
ምንም ችግር የለውም። እዚች ጋር አሳየዋችሁ። አሁን ልክ አስገብቼዋለሁ። በካሜራ እኮ ያስገባሁት አልመሰለኝም ጭራሽ። እና እዚች ጋር በቀደም የቅርንፍድ እና እንዲሁም ደግሞ የዝንጅብል ቅባት ሰርቼ ነበር። እሱ ቅባቱን አጥዬ ነበር፣ ግን ከስር የቀረውን እኔ አልደፋሁትም። ለምን ባትደፉት ይሻላል። አንድ ጊዜ በደንብ አንድ ሁለቴ ብትሰሩበት፣ እሱም ደግሞ ምጥጥ እያለ ሲመዘምዘው ያለውን ማለት ባስቀምጣችሁት ልክ እናንተ ጥቅሙን ነው የምታገኙት። ለምሳሌ የእንትኑን የዝንጅብሉን ቅባት በተቀመጠ ቁጥር እኔ ጥቅሙን ነው እንጂ ጥቅም ይሰጠኛል እንጂ ጉዳት አይደለም ማለት ነው። ጥቅሙን ይሰጣችኋል በእናንተ ባስቀመጣችሁ ልክ። ከዛ በኋላ እዚች ጋር ስቲም ካደረግኩ 30 ደቂቃ በኋላ እዚች ጋር ጨመርኩት፣ በእቃ ጨመርኩት። ይሄ የማስቀምጥበት ነው። በነገራችን ላይ ለሳምንት ለእኔ ለ15 ቀን ተቀምጦ ነው ያጠለልኩት። በዚህ መልኩ ሰርቼዋለሁኝ እና ቅባቱ በጣም ነው የሚያምረው። በጣም ውበት አለው እንደዚህ ስታዩት። በጣም እግዚአብሔርን በጣም ነው የወደድኩት። እኔ እርግጠኛ ነኝ እሷም ደግሞ ወደዋለች። እርግጥ ቪዲዮ ተልኮልኝ ነበር፣ የምስጋና ቪዲዮም ተልኮልኝ ነበር እና እኔም በጣም ነው ደስ ያለኝ። አንዳንዴ ሰርታችሁ ያን ሰው ደስ ሲለው ትደሰታላችሁ እናንተም። እና ከዛ በኋላ የእሷን እዚች ጋር ማለት ነው የእሷን ስጨምር እንትን አላልኩም ነበር፣ ቪዲዮ አልቀረጽኩም ነበር። እና የቀረውን እዚች ጋር ላጠል ነው ከእናንተ ጋር። እና ለምን መሽቶም በማታ ነበረ እንትን ያልኩት የእሷን የጨመርኩትና ከዛ በኋላ የተረፈኝን ደግሞ እኔም በዛ አርጌ ነበር። እንደገና ኦሊቭ ኦይል ጨምሬበታለሁ እንዳያችሁት። ለእኔም ስላልነበረኝ በዛ አርጌ ነበር። እዚች ጋር ጭምቅ ሳረገው የእንትኑን የጥቁር አዝሙዱን እንትን ወጣ ቅባቱ ማለት ነው። ጠቆር አደረገውና ስትጨምቁት በጣም የጥቁር አዝሙዱ እንትን ይወጣልና ከዛ በኋላ እንደዚህ ይመስላል ቅባቱ። ለእኔ የተረፈኝ ደግሞ ይሄንን ነውና ያው እኔ እንደነገርኳችሁ ግን ቅባት አብዝቼ አልሰራም ብዙ ጊዜ ማለት ለ15 ቀን በቂ ነው ማለት ነው። እና በጣም ነው የሚያምረው የነበረው ቅባቱ። እኔ በጣም ተመችቶኛል። በጣም ነው የወደድኩት። እናንተም በዚሁ ልክ ሰርታችሁ ሞክሩት። እዚች ጋር በመጀመሪያ መግቢያ ላይ ተናግሬ ነበር። ይህንን ውህድ ተቀብቼ ምርጥ ውህድ ሰርቻለሁ በነገራችን ላይ እና ጸጉሬን እንደዚህ ፍሪዝ ያደረገው ውህድ ብታዩት እናንተ በቃ እኔ በእርግጠኝነት ትወዱታላችሁና እለቅላችኋለሁ እንደ እግዚአብሔር ፍቃድ። ከዛ በኋላ ቢያንስ ውህድም ስትቀቡ ምንም ነገር ጸጉሬ እርጥብ ነበር። እዚች ጋር እርጥብም ሆኖ እንዴት ጥቅልል ብለዋል። በቃ ጥቅልል ነው የኔ ጸጉር እኮ አያምጣው ሲጠቀለል። እና በነገራችን ላይ እንኳን ውህድ ተቀብቼ እኔ ሳልቀባም ጸጉሬ በጣም ይጠቀለላል እና ትንሽዬ ውሃ ከነካው አለቀልኝ ማለት ነው። ከዛ በኋላ እዚች ጋር ስርስሩን በደንብ ቀባሁት። ጫፍ ጫፉን ደግሞ ጭቃ ቅባት የቫዝሊን ጭቃ ቅባት ሰርቻለሁ። ከስር አለላችሁ ያላያችሁና እሱን ተቀብቼዋለሁ። በጣም ነበር ያማረበት። በጣም አምሮበታል ጸጉሬ። እንግዲህ የዛሬ ቪዲዮ በጣም በዚህ መልኩ እንደዚህ ነው የሚመስለውና ትወዱታላችሁ። ሰርታችሁ ተጠቀሙ። ቤት ውስጥ ወጪያችሁን የምትቆጥቡበት፣ ገንዘባችሁን የምትቆጥቡበት፣ ምክንያቱም ከምትገዙ ይሻላችኋልና ዝም ብላችሁ ወጪ ከምታወጡ እንደዚህ እየገዛችሁ እንደዚህ እየሰራችሁ ብትጠቀሙ እናንተ ውጤታማ ትሆናላችሁ። እና አትግዙ፣ የምሬ ነው አትግዙ። ቪዲዮ ደግሞ አንዳንዴ ቪዲዮ ስታዩ እስከ መጨረሻ ብታዩ ደግሞ አሪፍ ነው፣ እንትን ትጠቀማላችሁ በብዙ እናንተም። የዛሬ ቪዲዮችን ይሄንን ይመስላል። እንግዲህ በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። በዚህ አጋጣሚ ትላንትና ፕሮግራም ነበረብኝ። እንደዚህ ነበር ጸጉሬ እንደዚህ አድርጌ ሄድኩትና በጣም ነበር የሚያምረው። በጣም ማለት ነው። በጣም የምን መተከስ ነው የምን በቃ ፍሪዝ አልወድም ነበር። አሁን ወድጄዋለሁ። ፍሪዝ እየወደድኩ ነው። ባይ ባይ። በሌላ ቪዲዮ እንገናኛለን። መልካም